ሰላም ወዶች እንዴት ናችሁ? ናለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልን እያልኩ ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁላችሁ። በተለይ እንደኔ ቅቤ ለምትወዱ ለጸጉራችሁ የጸጉር ቅቤ በቀላሉ በቤታችን ውስጥ በመዳም ቤት ሆነን እንዴት ቅቤ ከሀገር ቤት የለንም ብላችሁ ለምትጨነቁ በእንደዚህ አይነት መልኩ መስራት ትችላላችሁ። ደግሞ እኮ ቅቤው በጣም ብዙ ነው የሚወጣላችሁና ጸጉራችሁን ስትቀቡት ራሱ እንዴት ራስ እንደሚያረጋቸው እኔ ቅቤ በጣም ነው የምወደው ከሚገርማችሁ ማለት ነው። እና ብዙ ጊዜ ሞክሬ ቢብለኝ ዛሬ ግን ተሳክቶልኛል፣ እግዚአብሔር ይመስገን። ብዙዎቻቸው ብዙ ቅቤ የሚሰሩ ላይ አይቻለሁኝ፣ አልተሳካልንም ያለን ለምትሉ ዛሬ ግን ሚስጥሩን ከራሴ እምቢ ብሎኝ ታንዴም ሁለት ጊዜ እምቢ ብሎኝ የሞከርኩትን ነገር ግን በራሴ ጊዜ የመጣልኝን እሱን አሰራር አሳያችኋለሁኝ። እዚህ ጋር እንግዲህ የምጠቀመው በመጀመሪያ ደረጃ እዚህ እንትን ነው የኬኩ ክሬም ነው። ይሄ የኬክ ክሬም ነው። እንዲሁም ደግሞ በወተትም እናንተ አዘጋጅታችሁ መስራት ትችላላችሁ። እሱም አሰራር አለ፣ በሌላ ጊዜ እሰራላችኋለሁ። ዛሬ ግን እዚህ ጋር እንግዲህ እንደምታዩት 1 ሊትር ነው ይሄ ማለት ነው። 1 ሊትር ክሬም የተጠቀምኩት እኔ 1 ሊትር ነው። ሌላ ደግሞ የመኮረኒ መስሪያው አለ አይደለ? የመኮረኒ ክሬሙ ፓስታ የምንሰራበት የእሱም አለ። እሱንም መጠቀም ትችላላችሁ። ነገር ግን እኔ ለጊዜ የተጠቀምኩት ይሄንን ነው። ምናልባት ያኛው ጨው ሊኖረው ይችላል። አይቼ ሌላ ጊዜ ይዤላችሁ እመጣለሁኝ ማለት ነው። በዚህ አጋጣሚ ግን ለቪዲዮ ላይክ፣ ሰብስክራይብ ያስፈልገዋል። የምር በጣም ነው በቃ የሆነ ትዕግስቴና ተስፋዬን አስጨርሶኝ የሰራሁት ነበር። ነገር ግን በኋላ ላይ በጣም ነው ደስ ያለኝ ማለት 2 ጊዜ ሞክሬው ብሎኝ ስለነበረ ነው ማለት ነው። እዚህ ጋር እንግዲህ የተጠቀምኩት ያው በቀዝቃዛ ውሃ ለቅልቄ ጨምሬበታለሁኝ። እዛ ጋር ደግሞ በረዶ ጨምሬያለሁኝ፣ ወይም በረዶ ፈልጭ ትንሽ የአንድ 5 ፍሬ አድርጌ ቀዝቃዛ ውሃ ነው የጨመርኩበት። ውሃ ከበረዶ ይልቅ ቀዝቃዛ ውሃ አድርጋችሁ ማለት 1 5 ፍሬና ከዛ ቀዝቃዛ ውሃ አድርጋችሁ ጨምሩት። የቀጠነ ይመስላችኋል። ነገር ግን ሲቀጥን ምንድነው በኋላ ላይ አጥሎ ያወጣዋል ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ከ40 ደቂቃ በኋላ በጣም ተስፋ ቆርጬ ልደፋው ስል አይ የማይወጣም ብዬ እንትን ሳሰብኩት በኋላ ምን አደረኩኝ? እዚህ ጋር ከል ወይም አችቶ ነጩን አችቶ ጨመርኩበት ማለት ነው። ከዛ ስጨምርበት እንደዚህ ክሬም ሆነልኝ። ከዛ እንደዚህ ንፍት ብሎ ነጭ ሆኖ ክሬም ነው የሚሆንላችሁ። ከዛ በኋላ ምንድን ነው የሚሆነው? ይሄንን እንደዚህ ካደረገ በኋላ በራሱ ጊዜ ውሃውን እያቀረረ መጣልኝ ማለት ነው። እንደዚህ ክሬሙ ከሆነ ወደ ክሬም ተተቀየረ በኋላ ፍጥነቱን ትንሽ ትጨምሩታላችሁ ማለት ነው። እኔ በ4 ቁጥር ነው እስከ 40 ደቂቃ መትቼው በቃ ይሄ እንትን ከዛ በኋላ ልደፋው እንደ በቃ ይወጣም ታልኩት በኋላ እችቶ ጨመርኩበት ማለት ነው። ምክንያቱም 2 ጊዜ እንትን ስላልኩት ነው። እዚህ ጋር እንግዲህ እንደምታው ፍጥነቱ በጣም እንትን ስላለ ነበረ ቅቤውን እየሰበሰበ ስለነበረ ምንድነው የምናደርገው? እንቀንሰዋለን። ይሄ መፍጫ ከሌላችሁ በጁስ መፍጫው መጠቀም ትችላላችሁ። እኔ ጁስ መፍጫዬ በጣም ኃይለኛ ቶሎ ነው የሚግለው። ሌሎች ጋር አይቻለሁኝ አነስ ያለ ነው። በሱ ለ5 ደቂቃ ይላሉ፣ ለ10 ደቂቃ ቶሎ ይወጣል ይላሉ። ነገር ግን እኔ ጋር ያለው በጣም ኃይለኛ ስለነበረ በ5 ደቂቃ ላይ እንዳለ በጣም ግሎ እንትን ያወጣል ማለት ነው። የሆነ ላቦት እንደዛ ሲሆን ደግሞ ሊያወጣላችሁ አይችልም ማለት ነው። ስለዚህ እንደዚህ ቀዝቃዛ ነገር በእንደዚህ አይነት መልኩ መስራት ትችላላችሁ። እንደገናም ደግሞ የጁስ መፍጫችሁ በጣም ቀላል ከሆነ በሱ መስራት ትችላላችሁ ማለት ነው። ከዛ እንደምታዩት በጣም ብዙ ቅቤ ነው። ቅቤውን ጥቅልል አድርጌ ልክ እናቶቻችን ሊደርስ ሲል ያው እንትኑን እንስራውን ያዞሩታል ማለት ነው፣ መናጫውን ልክ እንደዛ። ይሄንንም ተደረሰ በኋላ 1 ቁጥር ላይ አድርጋችሁ እንዲሰበስብላችሁ ቀስ አድርጋችሁ እንትን ማለት ትችላላችሁ። ይሄ ራሱ ከስር ያለው ምን ይሆናል? አይብ ራሱ ይወጣዋል ማለት ነው። አይብ ይወጣዋል። ሰርቸው ነበረ
እዛ እንደዚህ አድርጌ እንደምታውቅ ቀስ እያልኩኝ አወጣዋለሁ። ልስላሴው በቃ ሽታው ደስ ሲል የሆነ ለጋ ቅቤ ነው ለፀጉራችሁ ማለት ነው። ለፀጉር ብቻ አይደለም፣ ቤታችሁ እንደዚህ ሰርታችሁ ለምሳሌ ቅቤ ከምገዙና በውድ ገዝታችሁ ከምታነጥሩ ይልቅ እንደዚህ እየሰራችሁ ማንጠር ትችላላችሁ፣ ለምግብነትም ማለት ነው። ለምግብነትም ማንጠር ይቻላል። እኔ ግን ለፀጉሬ ነው የተጠቀምኩት ማለት ነው። እዚህ ጋር እንግዲህ ቀዝቃዛ ውሃን ያደረግኩት። ቀዝቃዛ ውሃን ባላደርግበትም የኔ ወጥቶልኛል፣ ቅቤውን እንዳለ ጥቅልል አድርጎ አውጥቶልኛል ማለት ነው። ከዛ በቀዝቃዛ ውሃ እንደዚህ አድርጌ በምታዩት መልኩ እንትለዋለሁኝ አነሳዋለሁኝ ማለት ነው። ቀስ እያላችሁ አንሱ፣ እንትኑ እንዳይበጠስባችሁ ሽቦው ማለት ነው። ይሄ መፍጫው በጣም ነው የተመቸኝ ማለት ነው። ግን ይሄን ስትሰሩ ያው እንደ እንትናችሁ ነው። ነገር ግን እኔ 5 ደቂቃ 10 ደቂቃ ብለው እኔ 2 ጊዜ ሞክሬዋለሁ። በእንደዛ እንዳልኳችሁ እኔ ከመጀመሪያው እንደሚወጣ አምናለሁ። ነገር ግን ምንድነው መፍጫዬ በጣም ኃይለኛ ስለነበረ እምቢ ብሎኝ በዚህ ነው የሞከርኩት ማለት ነው። እና አንዳንዴ ከመፍጫችንም ሊሆን ይችላል። እንዲሁም ደግሞ ትዕግስት ያስፈልጋል እውነቱን ለመናገር ማለት ነው። እና ይሄን ስትሰሩ ደግሞ ባይሆን ቤተሰቦቻችሁ ሰው ቤት ማለት እንደኔ የምትሰሩ ልጆች ሰዎቻችሁ ወጣ ሲሉላቸው ወይም ደግሞ የሆነ ሸፎ በሩን ኩሽናውን ዘግታቸው ቢሆን አሪፍ ነው፣ ድምፅ እንዳይሰማባችሁ ለብዙ ሰዓት ማለት ነው። እና እንደዚህ አድርጌ ምን አረገዋለሁ፣ ጥቅልል አድርጌ እንትለዋለሁኝ በደንብ አድርጌ ደግሜ አጥበዋለሁ ማለት ነው። እኔ አሰራሩን ብቻ ሳይሆን የሚመጣብንንም የሆነ ጥንቃቄንም እንድታረግ ነው የምነግረው። ምክንያቱም መልሼ እኔም ስላለሁበት እረዳለሁኝ ማለት ነው፣ እረዳቸዋለሁ። እና ብቻ ግን ሆኖም ግን እንደዚህ አድርገን አሁን ይሄንን በሀገራችን ይሄን ቅቤ እንግዛ ብንለው ምን ያህል እንደሚሆን አስቡት ማለት ነው። በጣም ውድ ነው። እዚህም ብትገዙ ራሱ እኔ አይቻለሁ ቲክቶክ ላይ ሲያስተዋውቁ በጣም ትንንጥዬ ናት። በጣም በእንትን አድርገው ይሸጣሉ ለፀጉር እያሉ ማለት ነው። እና እኔ ራሱ በፊት ከቅቤ ከመውደድ የተነሳ ዝብዳ ተቀብቼ ነበረ። የምሬ ነውታች እንደውም ቪዲዮ አሳይቼላችኋል። ግን ዝብዳው ሽታው ይደፋችኋል አትሉም ማለት ነው። ግን ይሄ ምንም አይነት ሽታ የለውም። ያው የቅቤ ሽታ ይኖረዋል። ነገር ግን ያን ያህል እንደ ዝብዳው የተጋነነ አይደለም ማለት ነው። ከዛ እንደዚህ አድርጌ ደግሜ አጥበዋለሁ። እዛ ጥብ አድርገን በፌስታል ጠቅለል አድርጋችሁ ማስቀመጥ ትችላላችሁ። ተፈለጋችሁ ደግሞ ውሃ ውስጥ አድርጋችሁ ማስቀመጥ ትችላላችሁ። ወዲያውንም ብትቀቡት አሪፍ ነው፣ እንደዚህ ልስልስ እንዳለላችሁ። እኔ በቀዝቃዛ አድርጌ ፍሪጅ ውስጥ አድርጌው ምንድነው የሆነብኝ ድንጋይ ነበር የሆነብኝ ማለት ነው። ድንጋይ የሆነብኝ ነበረ። እዛ መልሼ ውሃ አደረኩበት ማለት ነው። እንደዚህ አድርጌ ላስቀምጠው ፈልጌ ነበረ የበለጠ ድንጋይ እንዳይሆን ብዬ ውሃ አረኩበት። ስህተት የሰራሁት ቀዝቃዛ ውሃ ነበር ያደረኩት። ትንሽ ለብ ያለ ውሃ ነበር ማድረግ የነበረብኝ ፍሪጅ ውስጥ ስለነበረ እዛ ሳወጣው ድንጋይ ነው የሆነው። ከዛ በኋላ እንግዲህ አውጥቼ ለ10 ደቂቃ ታወጣሁት ተተውኩት። በኋላ ያው እንደዚህ አድርጌ ያው በእንደዚህ ሁኔታ እያያችሁት ነው። በጣም ያው እንደ በፊቱ እንደሰራሁት ልስልስ እንዲልላችሁ ወዳውኑ ሰርታችሁ ወዳውኑ ተቀቡት፣ ወይም ደግሞ ከፍሪጅ አውጥታችሁ ትንሽ አቆዩት ማለት ነው። እንዴት ደስ እንደሚል ውይ! አሁን ራሱ እንደዚህ ሳይሆን ደግሜ ነው የራስኩት ማለት ትችላላችሁ። እንደዚህ መሀል ራሳችሁ ድርቅ ላለባችሁ በተለይ ቅቤ ታውቃላችሁ፣ በውልብልቤታችን ክፍት ስለሆነ ይገባል ወደ ውስጥ ማለት ነው እና የፊታችንን ውበት ይጨምርልናል። ፊታችን የሆነ አመዳም ከሆነ ወዙ የፀጉራችን ወዝ ሲመለስ በነገራችን ላይ ቅቤ ስንቀባ ፊታችን ራሱ ያምራል ማለት ነው። በገጠር ላይ እስኪ ቅቤ የተቀባ ፀጉርና ያልተቀባ ልጅ አንድ አይነት መልክ አይኖረንም ማለት ነው። ምክንያቱም ቅቤ በጣም ተቀብተው የሚያድጉ ልጆች ወዛማ እና እንዲሁም ደግሞ ቆንጆ ጠንካራ ነው የሚሆኑት ማለት ነው። ቅቤ በልተው ጠጥተው በተለይ ወተት ያደጉ ማለት ነው። እና እንደዚህ አድርጌ በደንብ አድርጌ እንትን ላለውኝ ማለት እኔ ቅቤ በጣም ነው የምወደው።
ደጋገምኩባቸው። በተለይ እንዳልኳችሁ ይህንን ስል በዙሪያ ያየሁትንም እንደዚህ ሰርተው ሲቀቡ በእንደዛ ሲሉ ነው። እና ኢትዮጵያኖች እኛ ኢትዮጵያኖች ደግሞ በተለይ ቅቤ በጣም ነው የምንወደው ለፀጉራችን፣ የገጠር ልጆች ማለት ነው። እንደዚህ እየከፈልኩኝ ትንሽ ስትቀቡት እንዳልኳችሁ ደረቅ ስላለ በደንብ ትዕግስት ይፈልጋል ማለት ነው። እንደዚህ እያረኩኝ ተስር በደንብ ልክክ አድርጌ ቀብቼዋለሁኝ። ግን ጫፉ ላይ በጣም ለማዳረስ ገባን ነበረ። እንደዚህ ያድርጋችሁ ሹርባ ሰርታችሁት ብታውሉ ብታሳድሩት የበለጠ ነበረ እንትን የሚለው። ያው እንግዲህ ይህን ተቀብቼ መቼም ከቤት ማስወጣቴ ነው ሰዎችን ማለት ነው። ስለዚህ እንደዛ ስለነበረ በእንደዚህ ጥርዝ አድርጌ ተቀብቸው እኔ ለስንት ሰዓት አቆየሁት መሰላችሁ? ለ8 ሰዓት አቆይቸው። ማታ ተቀብቸው ለሊት ተነስቼ ታጠብኩኝ ማለት ነው። እንደውም አልቀለጠም፣ ሙሉ ለሙሉ ቀልጦ አልጨረሰም ነበረ ማለት ነው። እና ያው ነፃነት ያላችሁ ለአንድ ቀን ብታውሉት ወይም ሙሉ አዳር 12 ሰዓት ብታቆዩት አሪፍ ነው። የበለጠ ጥቅሙን ታገኛላችሁ እላችኋለሁ። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ ውድ ቤተሰቦች። በእርግጠኝነት በእንደዚህ ቀለል አድርጋችሁ ሌላ ደግሞ ለቅቤ ለሽበት አሪፍ ነው ከቡና ጋር እንዲሁም ደግሞ ከሌሎች ግብአቶች ጋር ሰራላችኋለሁኝ። አመሰግናለሁ። ቻው፣ ወዳችኋለሁ፣ አከብራችኋለሁ።